ይበቃሻል። አይ ካልሽ ግን ምን ልታደርግ ነው? ምንም ብቀጥን ጠጅ ነኝ። እሺ አልፈራህም። ድሮስ ያባትሽ ልጅ በጉልበት እንጂ በጭንቅላትሽ አታስቢ። እሺ መቤት ምን ያስቆታል? ቆይ በዳሰሳ ነው እንዴ ሽንኩርት ምከት? ረጅም ጊዜ የፈጀው የምሩና የናሆም ፍቅር ዛሬ ደስ በሚል ሁኔታ ተሳካ። ናሆም እንግዲህ ለአንዴና ለመጨረሻ ምሩን ላናግርሽ ብሎ ከቤት ይዟት ወጣ። ካፌ ወስዷትም ቤት እንደተከራየና ከእንግዲህ በኋላ ከሁሉም ነገር ርቆ የራሱን ሕይወት መጀመር እንደሚፈልግ ነገራት። እሷም በጣም ደነገጠችና ይሄ ቀን ይመጣል ብዬ አንድም ቀን አስቤ አላውቅም ትላለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የአባይ ቻናል ተከታታዮች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዛሬ ጽናት ክፍል 52ን ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ እንድትከታተሉ በአክብሮት ጠይቃችኋለሁ። ታዲያ ጽናት እስካሁንም ምንም አዲስ ነገር የላትም። ኪራ ላይ ተቀይራለች። በተቃራኒው ደግሞ ናሆምና ምሩ ደስ በሚል ሁኔታ ፍቅራቸውን እያጣጣሙ ይገኛሉ። ዛሬ ናሆም ለመጨረሻ ጊዜ ምሩን ከዚህ ሰፈር ልርቅና ከሁሉም ነገር ርቄ የራሴን ሕይወት መጀመር አለብኝ፣ አንቺንም መርሳት አለብኝ ሲል አሳወቃት። እሷም ይሄ ቀን ይመጣል ብዬ አንድም ቀን አስቤ አላውቅም ነበረ። ታዲያ ከኔ መራቅህን በዚህ መንገድ ነው የምትነግረኝ ስትልም ደነገጠች። እሱም ምን ላድርግ፣ እስከ ዛሬ ምርጫሽን አክብሬ ኖሬያለሁ፣ ነገር ግን አንቺ አልተረዳሽም። መቀለዴን፣ መሳቄን፣ መጫወቴን አቲ ውስጤ ተጎድቷል። አፍቅሬ ሳልፈቀር ወድጄ ሳልወደድ በፍቅር እየተጎዳው ከዚህ በላይ መኖር አልችልም። እንደዚህ መቀጠል አልፈልግም። ስለዚህ ከሁሉም ነገር ርቄ ብቻዬን መኖር እፈልጋለሁ። የራሴ የምለውን ሕይወት ፈልጌ መጀመር አለብኝ ሲልም ያሳውቃታል። እሷም እሺ እኔን ተወኝ፣ ችግር የለውም፣ ጓደኛህን አብሮ አደግህን ኪራን እንዴት ትረሳለህ? በማለትም ጠይቃለች። ስለማንም ግድ አይሰጠኝም፣ ፍቅሬን እንኳን ያጣሁት ከፍቅሬ በላይ ለማንም ግድ አይሰጠኝም በማለትም እሱም መለሰ። እሷም ታዲያ በዚህ መሀል እንግዲህ ምሩም የናሆምን ፍቅር ተቀብላ ደስ የሚል ይሄን የደስታ ብስራት አበሰረችው። ናሆምም ደስታውን መቆጣጠር አልቻለም። እጅግ በጣም ደስ አለው። እውነትሽን ነው ታፈቅሪኛለሽ፣ ትወጅኛለሽ በማለትም ደጋግሞ ጠየቀ። ከደስታው ብዛት በዙሪያው ያሉት ሰዎች እንኳን ሊታዩት አልቻለም። እሷም አረቀስ ሰው ያየናል ብትለውም እኔን ምን አገባኝ ስለ ሰው፣ አምላኬ ምን ይሳነሃል አሳካህልኝ በማለትም በጣም ደስ አለው። ወደዛው ተከራይቶ ወደ ነበረው ቤትም ይዟት ሄደ። ደስ የሚል ጊዜም አብሮ አሳለፉ። በጠዋቱ ተነስቶ ናሆም እንግዲህ ወደ ክችን አመራ። ምክንያቱም አዲሱ ፍቅረኛውን ሊያበላ ሊያጠጣ ሲል ወደ ክችን ገባ። አድርጎ ማያውቀውን ነገር እንግዲህ ሽንኩርት ለመክተፍ ተገደደ። ያው እንግዲህ ሽንኩርት ሲከትፍም ሽንኩርቱ ስላቃጠለው ያለው አማራጭ መነጽሩን መጠቀም ነበረ። መነጽሩን ተጠቅሞ ሽንኩርት ሲከትፍ እሷን መታ በጣም ሳቀችበት። እንደዚህ ነው ወይ የሚከተፈው በማለትም ሳቀችበት። እሺ ንግስቲቷ ምን ያስቅሻል በማለትም ጠየቀ። እንግዲህ ይሄን በሚመስል ሁኔታ ፍቅራቸውን ኪራና ጽናትም ምሩን ሲጠብቋት እዛው ሳሎን እንቅልፍ ጣላቸው። እሷም እሱም ተኝተው ሲያሉ በዛው እንቅልፍ ጣላቸው። ጠዋት ኪራ ከእንቅልፉ ሲነሳ ጽናት እዛው ተኝታ ያገኛታል። ጽናት ግን እጅግ በጣም ተቀየርሽብኝ፣ ምን እንደነካሽ ባላውቅም ግን ደግሞ ወደሽ እንዳልሆነ ይገባኛል በማለትም ብቻውን አወራ። ከአጠገቧም ተነስቶ ሄደ። በዚህ መሀል አዲሱ እንግዳ ማለትም ናሆም
የኪራ ጓደኛ ሄኖክ ወደ ቤት መጣ። ሲመጣ ጽናት ተኝታ ያገኛል። እነዚህ ልጆች አብረው ነው ያደሩት ማለት ነው። ጽናትና ኪራ መሀል ያለው ነገር ምንድን ነው በማለትም ከራሱ ጋር ያወራል። በዚህ መሀል ጽናትን ሲነካት ጽናት ከእንቅልፏ ነቃች። ምንድነው? ምንድነህ? ማነህ? በማለትም በጥያቄ አፋጠጠችው። እሱም ምንም መልስ አልነበረውም። ኪራ ሴት ሄዶ ነው ቁርስ ሳልሰራለት ረፈደ በማለትም እሷም ደግማ ጠይቃለች። አብረሽ ያደርሽው አንቺ ነሽ፣ እኔስ ምን አውቃለሁ በማለትም መለሰላት። ታዲያ ኪራም ሲመጣ ተመሳሳይ ጥያቄ ጠየቀው። ጽናት የታለች ብሎ ጠየቀ። እነዚህ ሰዎች ምን እያደረጉ ነው በማለትም አሁን ወጣች ብሎ መለሰለት። ታዲያ ምሩና ናሆምም ጽናት ኪራንና የጽናት ጓደኛ እንዲሁም ሀሴት ሁላቸውንም ቤታቸው ጠርቶ ነበረ። በጣም ደስ በሚል ሁኔታ አሪፍና ጥሩ የፍቅር ጊዜ ነበራቸው። ኪራም እንግዲህ ታስቀናላችሁ፣ ፍቅራችሁ በጣም ደስ ይላል፣ እኔ ያለሁ እንጂ እንዲሁ በከንቱ ቆሞ ቀረሁኝ የቀረሁት ይላል። ኪራ እንግዲህ ግራ ተጋብቶ ይሄን ቢያወራም ጽናት ደግሞ በውስጧ ታጉረመርም ነበረ። በዚህ መሀል እንግዲህ የጽናት ጓደኛ ሰኒ የምን ቆሞ መቅረት ነው? ዞር ዞር በል እንጂ ምናልባት ላንተ ያልታየው ብዙ ፍቅር ሊኖር ይችላልና ዞር ዞር በል ይላል ትላለች። አይ መጽደቁ ቀርቶ በወጉ ብሎም እንግዲህ አለች እናቴ በማለትም ሳይጨርስ እሱም እንግዲህ ጥያቄ ምልክቱን አስቀምጦ ዞር አለ። በዚህ መሀል እንግዲህ ቁም ነገረኛዋ ሀሴትም እንዴት እንደዚህ ትላለህ? አንዳንዶቹ ረግጠው የሄዱት ፍቅር በሌሎቹ ደግሞ ልክ እንደ ተሰባበረ ሸክላውን ሰብስቦ እንደሚጠግን ሰው የተሰባበረውን ልብ መጠገን የሚችሉ ሰዎች በሕይወታችን ይመጣሉ። ስለዚህ ተስፋ አትቁረጥ በማለትም አጽናናችው። ልክ ነሽ ሀሴት፣ አዎ ልክ ነሽ በማለትም ኪራም ግራ ተጋባ። ጽናትም እንግዲህ እንዴት እንደዚህ ትላለህ? ምናልባት እኮ እንደዛ የሚያደርጉ ሰዎች ላንተ ደስታ ብለው ሊሆን ይችላል የሚያደርጉት በማለትም እሷም እያደረገች ያለችውን ነገር በስሱም ለመግለጽ አሰበች። ታዲያ በዚህ መሀል ሀሴትና የጽናት ጓደኛ ሰኒ በቃ እኔና አንቺ ወደ ቤት እንሂድና የሴቶች ጊዜ እናሳልፋለን፣ እነሱም እዚያ አብረው ይቆያሉ በማለትም እንግዲህ ሰኒ ሀሴትን ይዛ ወደ ቤት ሄዳለች። ሰኒ አሁን ላይ የሀሴት ቅርብ ጓደኛ ሁና ሀሴትና ኪራ መሀል ያለውን ነገር ለማስጨረስ ጥረት ታደርጋለች። ጽናትንም አማክራት ነበረች። ለዚህም ነው ይዛት ወደ ቤቷ የሄደችው። ታዲያ ጽናት አሁን ላይ ወዳ ባይሆንም ዋጋ እየከፈለች ያለችው ለኪራና ለኪራ እናት ነው። የኪራ እናት የካንሰር ታማሚ ከመሆኗ የተነሳ የኪራን ወግና ማዕረግ ሳታይ በህይወት መሞት ስለማትፈልግ በህይወት እስካለሁ ድረስ ይህ ነገር መሆን አለበት ስትልም አባቱን አስገድዳና እሱ ማግባት እንዳለበት ስለነበር የተነገራት። ይህንኑ ለማሳካት ስትል ጽናት ወገቧን ታጥቃ ጎንበስ ቀና እያለች ትገኛለች። ታዲያ ኪራ ደግሞ ጽናት በማያውቀው ነገር ስለተቀየረችበት ግራ ተጋብቶ አሁን ላይ ጽናትን በጣም ነው መወዳት፣ ነገር ግን እሷ ባላሰብኩት መንገድ ተቀየረችብኝ ይላል ናሆሜ። ናሆምም እንግዲህ አይዞ ኪራ፣ ምናልባት ግራ የገባት ነገር ሊኖር ይችላል በማለትም ጓደኛውን ያጽናናል። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ አድርጉን። ነባሮች ለምትሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላምና ፍቅር ደስታ ይብዛላችሁ።